በገና በመጽሐፍ ቅዱስ ውስጥ ከተጠቀሱ ጥቂት የሙዚቃ መሳሪያዎች ውስጥ አንዱ ሲሆን የሃይማኖት አባቶች ቅዱስ ዳዊትን ጨምሮ በርካታ ቅዱሳኖች በገናን ተጠቅመው ለአምላካቸው ምስጋናን አቅርበዋል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤው በዓል በሰላም አደረሳችሁ እያልን በገናን አስመልክተን መምህር ጋብዘንላችኋል። በቆይታችን እንደምትማሩ እንደምትዝናኑበት ተስፋ እናደርጋለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በቅድሚያ ራስዎትን ስሞትንና የሥራ ድርሻዎትን ቢያስተዋውቁ። ስሜ ዳዊት ገብረ ኢየሱስ ይባላል። የመጣሁት ከገዳም ጎልጎታ ተክለ ጽድቅ ሰንበት ትምህርት ቤት። በሥራ ድርሻ ደግሞ በሰንበት ትምህርት ቤቱ የበገና ክፍል መምህር ነው። በጣም ጥሩ። እንግዲህ እንደመነሻ እናድርገውና እንደሚታወቀው በገና ረጅም እድሜ ካስቆጠሩ የሙዚቃ መሳሪያዎች ውስጥ አንዱ እንደሆነ ይታወቃል። በኦርቶዶክስ ቤተክርስቲያን ደግሞ ለረጅም ዘመናት በንስሐና በንዛዜ ጊዜ የሚዜም እንደዛ አይነት ዜማዎችን ደግሞ ለማጀብ የሚረዳ ቀደምት መሳሪያ መሆኑ የሙዚቃ መሳሪያ መሆኑ ይታወቃልና ቤተክርስቲያን ይህንን የሙዚቃ መሳሪያ ጠብቃ ከማቆየት አንጻር ያበረከተችውን አስተዋጽኦ እንዴት ይገልጹታል? እሺ፣ በመጀመሪያ ያው በገና እንግዲህ እንደሚታወቀው በአጠቃላይ በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ ተጠቅሶ የምናገኘው የዜማ መሳሪያዎች ውስጥ አንደኛውና ዋነኛው ነው መጽሐፍ ቅዱስ። በአጠቃላይ በዓለማችን ውስጥ በገና ከጥንት ጀምሮ አገልግሎት ላይ ይውል የነበረ የዜማ መሳሪያ ነው። ነገር ግን አሁን ባለው ሁኔታ ግን በስትክክል ስርዓቱ በጠበቀ ሁኔታ የበገና ስርዓቱ በስትክክል በገናው መልኩም ሳይቀይር ይዛ የምትገኘው የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት ማለት ነው። ምክንያቱም በብዙ ረገድ ነጮች አፕዴት ስለሚወዱ በገናውን መጀመሪያ 10 አውታር የነበረውን በገና ምክንያቱም መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ስናገኝ አባታችን ቅዱስ ዳዊት ሲጠቀምበት የነበረው በገና ባለ 10 አውታር ነበር። እነሱ ግን ከ10 ወደ 12 ከ12 ወደ 24 እንዲሁም ብለው አሁን ደግሞ ወደ 32 አውታሮች አድርሰው ነው የተጠቀሙበት የሚገኙት። የኛ ቤተክርስቲያን ግን እስካሁን ድረስ ምንም አይነት መልኩ ሳይቀይር መጀመሪያ በነበረው አባቶች ጠብቆ ባቆዩልን መሰረት ዛሬም ባለ 10 አውታር አባታችን ቅዱስ ዳዊት የተጠቀምበት የነበረው ባለ 10 አውታር ተጠቀማለች ማለት ነው። ስለዚህ ከዚህ አንፃር በዓለምም ደረጃ ቤተክርስቲያናችን ቅርስን የዓለምን ቅርስ በስትክክል ጠብቆን በማቆየት የራሷ ጉልህ ድርሻ እንዳላት ያሳያል ማለት ነው። መልካም እንግዲህ ቆይታችን በዚህ ከጀመርን በገናን በማንኛውም ጊዜ መደርደር ይቻላል ወይ የሚለውን አያይዘው ቢመልሱልኝ። እሺ፣ አዎ በገና በየትኛውም ሰዓት መጠቀም እንችላለን። ነገር ግን በተለምዶ አብዛኛው ጊዜ በገና ሲደመጥ የምንሰማው አሁን ትንሽ እየተሻሻለ መጣ እንጂ ሲደመጥ የምንሰማው በአጽዋማት ሰዓት ነው። በተለይ ደግሞ በአብይ ጾም ወቅት ነበረ ሲሰማ የምንመለከተው። ምክንያቱም ይሄ የሆነበት ምክንያት ደግሞ የአብይ ጾም የጌታችን ሕማም እያሰብን የምንጾምበትም ሰዓት ስለሆነ በገናችን ስንመለከት ደግሞ ቀና ብለን ስናይ ጊዜ ከላይ የምናገኘው የጌታን ሕማም የምንመለከትበት መስቀሉን ነው ከላይ የምናገኘው። ያንንም ነገር በማሰብ በአብዛኛው ቤተክርስቲያን ብዙ ጊዜ በገና ስትጠቀም የምንመለከተው በአብይ ጾም ወራት ነው ማለት ነው። ሌላው ደግሞ በቀዳማዊ ነገስት በኃይለ ሥላሴ ዘመን በሀገራችን ውስጥ ቤተክርስቲያን የራሷ የሆነ የሬዲዮ መርሃ ግብር ነበራት። በዛ በጾም ወቅት በሬዲዮ መርሃ ግብር ሁሌ የበገና መዝሙር ይቀርብ ነበረ። ከዚህ አንጻር በተለምዶ ከዛን ጊዜ ጀምሮ እስከ ዛሬን ድረስ በየትኛውም ሰዓት መጠቀም እንችላለን ማለት ነው። ጥሩ። እንግዲህ በገና በየሀገራቱ የየራሱ የሆነ አንድነት ይኖረዋል ወይም ልዩነት ይኖራቸዋልና መቼ ተጀመረ የሚለውንም አያይዘው ቢመልሱልኝ። በመጽሐፍ ቅዱሳችን ውስጥ በገና በኦሪት ዘፍጥረት ምዕራፍ 4 ውስጥ እንደምናገኘው ለመጀመሪያ ጊዜ በገና የተጀመረው በአዳም 5ኛ ትውልድ በላሜህ ልጆች በኢዮባል ልጆች ዘመን ጫካ ተሰውሮ ይኖር ነበር። በዚህ ጊዜ ኢዮባል በጫካ ሲሄድ ጊዜ መንገድ ኢዮባል በዛ ጊዜ ላሜህ ማለቴ ነው ላሜህ አይነ ስውር ነበር እና በጫካ እየሄደ እያለ እጄ እየሞቀብኝ ነው፣ ከፊት ለፊት አውሬ መጥቶብናል መሰለኝ፣ እስቲ ድንጋይ አንስተ ስጠኝ ብሎ መንገድ ለሚመራው ሎሌ ይጠይቀዋል። በዛ ጊዜም አንድ ድንጋይ አንስቶ ያቃብለዋል። በዛ ድንጋይ ያ ኮሽታ ወደ ሰማበት ድንጋዩ በሚወረውረው ሰዓት
ሄዶ ድንጋዩ ቀጥታ ያን ኮሽታ ወደ ሰማበት ቦታ ሲያርፍ ጊዜ ድንገት አጋጣሚ ሆኖ ድንጋዩ ያረፈው ቃየል ላይ ነበረ ማለት ነው። በዚያም ጊዜ ሄደው ሲመለከቱ ጊዜ ተመቶ የወደቀው ቃየል እንደሆነ ባየሳት ላሜ እጅግ በጣም አዘነ፣ አለቀሰ ይላል። ሄዶም ለልጆቹ ልጅ ሚስቶችና ለልጁ ልጆች ሄዶ ያለው ነገር በነገራቸው ሰዓት ከደረቁ ቁሶች በገናን አሁን ዛሬ የምንጠቀምበት ትክክለኛ በገና ሳይሆን ከደረቁ ቁሶች በገናን መሳይ ነገር አዘጋጅተው በዛ ለቅሷቸውን ወይም ሙሾ ያን ነገር እንዳወረዱ እንመለከታለን። ከዚያ በኋላ ግን በመጽሐፍ ቅዱስ አባታችን ቅዱስ ዳዊት ወደ መንፈሳዊነት መጥቶ በገና ከዚያ በኋላ በትክክለኛ 10 አውታር አበጅቶለት በትክክል ያንን በገና እየተጠቀመ እንደነበረ ብዙ ነገስታቶች ወደሱም ይሄዱ በነበረ ሰዓት ደግሞ የሱ ብዙ በገና ደርዳሪዎች እንደነበሩና ያን ነገስታቶች በሚመጡ ሰዓት በገና እየደረደሩ ፕሮግራም ያቀርብ እንደነበረ ታሪክ ያሳያል፣ መጽሐፍ ቅዱሳችንም ይናገራል ማለት ነው። ከጀርባዬ እንደምትመለከቷቸው ሁለቱ እህቶቻችን በሚያምር ሁኔታ በገናን እየተጫወቱልን ይገኛሉ። የበገናን ድምጽ በምንሰማ ሰዓት የሚሰማን የእረፍት የሰላም ስሜት ነውና ይህንን ደግሞ በቤተ ክርስቲያኒቱ በአጽዋማት ወቅት የሚዜሙ ዜማዎችን ለማጀብ የሚጠቀሙባቸው እንደሆነ ለመጠቆም እንወዳለን። እንግዲህ በገና ስንት ቅኝቶች አሉት? መቼም የየራሱ የሆነ የሙዚቃ መሳሪያ ቅኝቶች ይኖሩታልና በገና ከሌሎች የሙዚቃ መሳሪያዎች የተለየ ባህሪ ያለው ወይ? ስንት ቅኝቶች አሉት? ክሮቹስ ስንት ናቸው የሚለውን ደግሞ እንመልከት። እሺ፣ በገና እንደምንመለከተው 5 አይነት ቅኝቶችን ይጠቀማል። ሌላ እንደ መሰንቆ ያሉትን አውጥቶ የማይጠቀሙት የሰላምታ ቅኝትንም ጨምሮ በገናችን በአጠቃላይ 5 ቅኝቶች ይጠቀማል። እነዚህም ሰላምታ፣ ትዝታ፣ አንቺ ሆዬ፣ አምባሰልና ባቲ እነዚህን 5ቶቹ ይጠቀማል ማለት ነው። ሌላው ደግሞ በገናችን ስንት አውታር አለው ያልከኝን ጥያቄ እንግዲህ እንደምንመለከተው እነዚህ በገናችን ቅድም መጀመሪያ በመግቢያ ላይ እንደተናገርኩት ሌሎች ዓለማት አውታሮቹን እየቀየሩ ዲዛይኑን እየቀየሩ በተለያየ አይነት መንገድ ሲቀይሩት እኛ ቤተክርስቲያን ግን በትክክል ያቆየችልን መጽሐፍ ቅዱስ ላይ ተጠቅሶ የምናገኘው ባለ 10 አውታር በገና እየተጠቀመች ትገኛለች ማለት። ስለዚህ በዚህ ሁኔታ የበገናችን አውታር 10 ናቸው ማለት ነው። መልካም እንግዲህ 10 አውታሮች ያሉትን በገና በቅኝት ደረጃ እንደዚህ ከተመለከትን እስኪ ከእያንዳንዱ ቅኝት ደግሞ የተወሰነውን መስማት ብንችል በዜማ እየደረደሩ ቢያስደምጡን ደስ ይለኛል። በዚህ አሁን በገና ለመደርደር ምን ያስፈልገናል? ወደ ቅኝቶቹ ስንገባ እያንዳንዳቸው ቅኝቶች ይህንን የምናየው አውታሮቹ እየፈለሱ ነው ቅኝቶቹ ልንቀያይራቸው የምንችለው። አሁን ይህንን የምናገኘው ይሄ በገና በአጠቃላይ በትዝታ በሚባል ከነዛ ከቅኝቶች ውስጥ በአንዱ በትዝታ ቅኝት ተቃኝቶ ነው የምናገኘው ማለት ነው። አሁን ያንን እነዛ መዝሙሮች ለማዳመጥ ልናደርግ የምንችለው ነገር ምንድነው? ቅኝቶቹ መቀየር ወይም አፈርሰን እንደገና እንደ አዲስ መስራት ይጠበቅብናል ማለት ነው። በእርግጥ የሁለቱ ቅኝቶች ብዙ ልዩነት ስለሌላቸው በቀላሉ ልናስተካክል የምንችልበት ሁኔታ አለ። ነገር ግን ምናልባት አሁን ቅኝቶቹ ያንን ነገር ለማድረግ የግድ እያንዳንዳቸው በገናው ያፈረስን ቅኝቶች እየቀየርን ነው የምንጠቀመው ማለት ነው። መልካም እንግዲህ በጥቂቱም ቢሆን ከጀርባዬ እህቶች በሚጫወቱት የበገናው ድምጽ የተለየ ስሜት የሚፈጥር መሆኑን እየተመለከትን እንገኛለን። በተከታይነት ማነሳው በገና በሕክምናውም ዘርፍ አስተዋጽኦ ማበርከት እየቻለ እንደመጣ በተለይ ከቅርብ ጊዜ ወዲህ ለሕክምና አገልግሎትም እየዋለ ነው የሚል አንዳንድ ሀሳቦች ይነሳሉና በምን መንገድ ነው ለሕክምና እየዋለ ነው ብለን ማሰብ እንችላለን? እሱን ሰፋ አድርገው ቢገልጹልን። እሺ መልካም። አዎ እውነት ነው። በገና በሀገራችን ደረጃ በአሁን ጊዜ በሜዲኬሽን ስራ ወይም በሕክምና አገልግሎት ላይ እየዋለ ይገኛል። በተለይ ደግሞ ያ ላይ እንዴት ነው የሚውለው እንዴት ነው የምንጠቀመው ብለን ስናስብ ምንድነው ብዙ ጊዜ እንዲህ የመንፈስ ጭንቀትና የተለያየ አይነት በሽታ ያለባቸው ሰዎች ይሄንን የበገና
ቅኝቱ በስትክክል ተቃኝቶላቸው መዝሙር እንኳን ባይገባ ቢያንስ በበገና ብቻ በገናውን ተከፍቶላቸው ያንን ነገር ድምጹን የሰሙ ጆሮአቸው ላይ ኤርፎን ተደርጎላቸው ቀዝቀዝ ተደርጎ እንደየ በሽታቸው ሁኔታ ምክንያቱም ብዙ ጊዜ የመንፈስ ጭንቀት አለባቸው የምንል ታማሚዎች እንደዚህ የሚያስጨንቅ ነገር የሚረብሽ ነገር አይወዱም። መጠኑን በዛው መጠን ከፍና ዝቅ ተደርጎ ጆሮአቸው ላይ ተደርጎላቸው ያንን በሚሰሙ ሰዓት ከመንፈሳቸው በጣም ይረጋጋሉና በዚህ አይነት ሁኔታ ሀገራችን ላይ በአጠቃላይ በአሁን ጊዜ ለመድኃኒትነት ወይም ደግሞ ታማሚዎች ከበሽታቸው እንዲያገግሙና እንዲድኑ የሆነበት ያለበት ሁኔታ ነው ያለው። እንግዲህ የበገና ይሄን ያህል አስፈላጊ ከሆነ በሀገራችን በርካታ ስፍራዎች ላይ ልንገለገልበት እንደምንችል ያሳያልና ምናልባት በገና ከሌሎች የሙዚቃ መሳሪያዎች በምን መንገድ ነው የሚለየው የሚለውን እስኪ ደግሞ እንመልከት። በገና ከሌሎች መሳሪያ የዜማ መሳሪያዎች የሚለይበት ዋናው ነገር አንደኛ በእርጋታው ነው። በገና እንደምንሰማው በገና በምንሰማ ሰዓት በጣም ለጆሮ የሚስብ ሰው የትኛውም ሰው የበገና ድምጽ በሚሰማ ሰዓት ምንም አይነት እንቅስቃሴ እያደረገ አይደለም፣ በተመስጦ ሆኖ የሚያዳምጠው ነገር ነውና የማይረብሽና በጣም በእርጋታ ኃይሉ ሰውን በመመሰጥ ኃይሉ በጣም ከፍተኛ ስለሆነ ከሌሎች የዜማ መሳሪያዎች ይለያል ማለት ነው። ሌሎቹ አብዛኛዎቹ የዜማ መሳሪያዎች ስንጠቀም እንቅስቃሴ በማድረግ የምንጠቀማቸው እነ መሰንቆ ያሉ እንደ ክራር ያሉ በሙዚቃው ዓለም የምንጠቀማቸው ነገሮች ልታዩ ትችላላችሁ። ሁሉም እንቅስቃሴ እያደረግን የምንጠቀማቸው ሲሆን በገና ብቻ ግን ያለ እንቅስቃሴ ወይ የሆነ ቦታ ላይ ቆመን ካልሆነ በስተቀር ቁጭ ብለን ብቻ ምንም አይነት እንቅስቃሴ ሳናደርግ በተመስጦ ሆነን የምንደረድረው ነው ማለት ነው። ስለዚህ ለሰሚውም ራሱ ጆሮ የሚስብ ነገር ስለሆነ ሰሚው ራሱ በጣም በተመስጦ ሆኖ የሚሰማው ነገር ስለሆነ ከሌሎች የዜማ መሳሪያዎች ይለያል እንላለን። ክቡራን ተመልካቾቻችን እንግዲህ ቆይታችንን እየወደዳችሁት እንደሆነ ተስፋ እናደርጋለን። ድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት እንፈልጋለን። እንግዲህ የታደጉ የተወለዱ የተማሩ የሚለውን በተወሰነ ደረጃ ቢያስቃኙ። እሺ፣ አመሰግናለሁ። ትውልድና እድገቴ በዚሁ በደቡብ ክልል በጉራጌ ዞን ጌታ ወረዳ ነው። ያው የልጅነት እድሜን ያሳለፍኩት በአቀጤ መድኃኔዓለም ሰንበት ትምህርት ቤት ውስጥ ነው። አብዛኛው እድገቴ ግን እዚሁ ሆሳና ከተማ ነው። ከ12 አመት በኋላ ነው እዚህ የመጣሁትኝ። ከዚያ በኋላ ግን ብዙም ትንሽ ከቤተ ክርስቲያን የመራቅ ነገር ነበር። እዛ የነበረኝ አገልግሎት አልቀጠልኩኝም ነበረ። ከዚያ በኋላ ግን ያው አጋጣሚ ሆኖ ከሀገር ወጥቼ ስደት ላይ ነበርኩኝ። ስደት በነበርኩበት አጋጣሚ ዳግም ወደ አገልግሎት ተመልሼ ያው እንግዲህ ያን ከዛ የጀመረው አገልግሎቴ መጥቶ አሁን ደግሞ ከዛ ከተመለስኩ 5 አመት አልፎኛል። እዚሁ መጥቼ ደግሞ በሰንበት ትምህርት ቤት አገልግሎት ላይ ነው ያለሁት ማለት ነው። መልካም። እንደው ፋሲካ ሲመጣ ምን ያስታውሳሉ? የትንሳኤ ሰሞን እንደው ለየት ያለ ገጠመኝም ካለዎት ቢያስታውሱን ብንጨዋወት። እንግዲህ ትንሽ ለኔ በጣም ከባድ ጊዜ ስለነበረ ነው። አጋጣሚ የዛሬ 6 አመት ነው ቤተሰቦቼ አጋጣሚ 4 ቤተሰብ በመኪና አደጋ ያጣውበት አጋጣሚ ነበረ። ከስደትም ወደዚህ የመመለስ ምክንያት ያንን ነበር። እኔ ስደት ነበርኩኝ፣ የመምጣትም ፍላጎት አልነበረኝም። አጋጣሚ ሆኖ በድንገተኛ የመኪና አደጋ ነበረ። በዛ ፋሲካን ሁሌም እኔ ማስታውሰው በዚህ ገጠመኝ ነው። በተለይ አሁን ባለው ሁኔታ ማስታውሰው ያው እንደነገርኳችሁ መጀመሪያ የነበረው ስደት የነበረው ነገር ስደት ህይወት በጣም ከሚያስደስተው ነገር በተለይ በዓል በመናከብር ሰዓት ቤተሰብ መናፈቁም እንዳለም ሆኖ በዓል የምናከብርበት መንገድ ደግሞ በጣም ያስደስታል። ምክንያቱም ስደት ላይ ያለው ሁሉም ተሸጋግሮ ስለሆነ የሚኖረው ያለው አካባቢው ተወላጅ ሁሉም አንድ ላይ ተሰባስቦ በአንድነት ሆነን ስለሆነ የምናሳልፈው መጥፎ እንትንም እንዳለው ሁሉ
ያን ነገሩ በጣም ደስ ይላል። ዛሬ ላይ ሆኜ አሁን ከነሱ ርቄ ሳስታውሰው በጣም ደስ የሚሉ ጊዜያቶች እንዳሳለፍን ነው የሚሰማኝ እና እኔ በዚህኛውም በኩል የሚያስደስት ነገር እንዳለው ሁሉ እኔ ግን በአብዛኛው ፋሲካን አሁን ባለው ሁኔታ ፋሲካን ማስታውሰው በዚህ መጥፎ ገጠመኝ ነው። እንግዲህ መጽናናትን እመኛለሁ። በድጋሚ አንዳንድ ጊዜ የህይወት አካል ናቸው እንደዚህ አይነት መጥፎ አጋጣሚዎች ያጋጥማሉ። በዓል ደግሞ የደስታ ስሜትን የምንጋራበት በመሆኑ ምናልባት እንግዲህ ፋሲካችንን ክርስቶስን በማሰብ በብዙ መንገድ ልንጽናና እንችላለን ማለት ነው። ቀጥዬ የማነሳው ምናልባት ወደ በገና ትምህርት ወይም ወደ በገና ዘርፍ ውስጥ እንዴት ሊገቡ ቻሉ? የተለየ አጋጣሚ ሳለዎት ወይ ወደዚህ እንዲገቡ ያደረጉትን ሀሳብ አጋጣሚ ቢነግሩን። ወደ በገና አገልግሎት የመግባት ፍቅር ያደረብኝ ዘማሪ አቤል ተስፋዬ ወይም አቤል በገና የምንለው በአጋጣሚ በቤተሰብ በሆነ ገጠመኝ ያው እንደነገርኳችሁ ስደት ነበርኩኝና እሱም ወደዛ ስደት ሄዶ ነበረ። በዚያ አጋጣሚ ደግሞ እኔ ያኔ በፕሪቶሪያ ሐምረኖህ ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት አገልጋይ ነበርኩኝ። እዛ በሄደበት አጋጣሚ እሱ ደግሞ ሁሌ እየመጣ ብዙ ጊዜ ጉባኤ እየተጋበዘ በገና ይደረድር ነበረ። ያኔ ያንን ነገር ካየሁኝ ጊዜ ጀምሮ ውስጤ ላይ ተቀረጸ። እኔ እንደውም እንደዚህ በቅርቡም አግኝቼ በገናን እማራለሁ የሚልም አይነት ነገር ውስጤ ላይ አልነበረም። በአብዛኛው ክርስትናን ስናነሳ ጊዜ ሰሜንን ነው ጭንቅላታችን ላይ የሚመጣው። ምክንያቱም ክርስትና ያው በአብዛኛው ዘር የዘራው ወይም ወደኛ የመጣው ከሰሜን ነውና እንደው ቢያንስ በቃ ሰሜንም ቢሆን ሄጄ አንድ ወር ምን 2 ወር ይፍጅብኝ ተምሬ መጥቼ ከእንግዲህ በኋላ በገና አገልግሎት አገለግላለሁ የሚል ነገር ነበረ። እንደ አጋጣሚ ሆኖ ደግሞ እዚሁ ኮሮና የገባ ሰሞን የኮሮና ሰሞን በዚያ አጋጣሚ እንደዚህ በገና አገልግሎት ትምህርት ተጀመረ የሚባል ነገር ሰማሁኝ። በዛ መሀል ኮሮና ገብቶ አብያተ ክርስቲያናቶች አብዛኛዎቹ ተዘጉ። እንደምናውቀው ከተከፈተ በኋላ ደግሞ ያው ትምህርቱ መሰጠት ተጀመረ። በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በማህበረ ቅዱሳን በሆሳና ማዕከል በገና ትምህርት መሰጠት ተጀመረና ሄጄ ትምህርቱን የተከታተልኩት እዚያ ነው ማለት ነው። ጥሩ እንግዲህ በበገና የትምህርት ዘርፍ ውስጥ ሲቆዩ ምናልባት ሲያስተምሩ አንዳንድ አጋጣሚዎች አይጠፉም፣ የሚያስቁ የሚያስገርሙ። ምክንያቱም ተማሪዎች በገና አይተው ሊደነግጡ ይችላሉ፣ ወይም ደግሞ በጣም ቀላል ነገር አድርገው አስበውት ሲይዙት ደግሞ በጣም የሚከብዳቸው ሆኖ አግኝተውት በዛ መሀል ያስተዋሉት ደግሞ የተዝናኑበት ጊዜ ካለ እሱን ቢያጋሩ። እኔ እንኳን የተማሪዎቹ ገጠመኝ ሳይሆን የራሴ ገጠመኝ ነው። ትምህርቱን መከታተል ከጀመርን በኋላ ልክ እንደጀመርን ሰሞን ልክ ቅድም አንተም እንዳልከው ያለው ነገር መጀመሪያ ላይ ስናስበው በጣም ቀላል ነገር ነው የመሰለን። ሄደን በቃ አውታሩ ብቻ እስከምነካ ነው ውስጣችን ላይ። መጀመሪያ አካባቢ በተለይ በገና አይሰጠንም። ቀድሞ ቲቶሪ ትምህርቱን የሚሰጠው በስፋት ማለት ነው። ያን ቲቶሪ ትምህርት ከጨረስን በኋላ ነው ወይም የሆነ ያህል ከሄድን በኋላ ነው በገናውን እንትን የሚልና ጉጉታችን ሁሉ ሄደን በገናውን በቃ ስለመንካት እሱ ስለመደርደር ነበር ውስጣችን የሚያስበው። ሄደን በገናውን ከተሰጠንና መደርደር ከጀመርን በኋላ ፈጽሞ የሚታሰብ ነገር አይደለም። ብንለው አይሄድም። ከዛ መጨረሻ እኔ ተስፋ አስቆረጠኝ እና ከዚህ በኋላ በቃ ይሄ ለኔ የሚሆን ነገር አይደለም እና መቀጠል አልፈልግኝም፣ በቃ እዚህ ጋር ማቋረጥ አለብኝ የሚል ነገር አስቤ ትምህርቱን ልተው ወሰንኩኝ። ግን ያው በዛ መሀል ደግሞ ከጎኔ የነበሩ አንዳንድ ልጆችም ስለነበሩ አይ በፍጹም አይሆንም፣ በቃ የሆነ ያህልማ ሄደን ሌሎቹም እኛን እያስተማሩን ያሉት እኮ እንደዚሁ ተቸጋግረው ይሆናል ይሄንን ጊዜ ያለፉትና ከዚያ አንፃር የሆነ ያህል ሄደን ሳንሞክረውማ በፍጹም አንተውም አሉ። በዛ መሀል ደግሞ መልሶ እንደዛ እያበረቱኝ የነበሩ ልጆች እነሱም ደግሞ የሆነ ያህል ከሄድን በኋላ እነሱ ደግሞ ተስፋ መቁረጥ ውስጥ ገቡ። አረ ይሄን ነገር ማይሆን ነገር ነው፣ በፍጹም አይሆንም እና ለምን አይቀርብንም የሚል አይነት ነገር እንደውም ከመካከላችን ወደ ሳምንት ምናምን ሁላ ላለ መግባት ሁሉ የቀሩ ልጆች ነበሩ። በዛ መሀል ያንን ቻሌንጅ ታለፈና መጨረሻ ላይ እስከ መጨረሻ ገፍተን ትምህርቱን ጨርሰን ተመርቀን ለመውጣት በቃን ማለት ነው። ቆይታችን እንደወደዳችሁ ተስፋ እናደርጋለን። ምናልባት በመጨረሻ ስለ በገና ምሳሌነታቸውን እያንዳንዱ በበገና ውስጥ ያሉት ነገሮችን ምን እንደሆኑ እና ደግሞ በገናው ራሱ ከምን ይሰራል ክሩ የሚለውንም ሰፋ አድርገው ቢገልጹልን። በአጠቃላይ በገናችንን ስንመለከት ጊዜ በገና እንግዲህ የሚዘጋጀው ከእንስሳት ተዋጽኦና ከእንጨቶች ነው።
የሚዘጋጀው ማለት ነው። ይሄንን የበገና ክፍል ስንመለከት እዚህ ጋር 10 አውታር አለ። እዚህ ጋር ደግሞ የግራና የቀኝ ምሰሶዎች አሉ። ከላይ ደግሞ ቀንበር አለ። ከታች ደግሞ ይኸው እንደምንመለከተው በቆዳ ተወጥሮ ነው የሚዘጋጀው ማለት ነው። ከታች መወጠሪያ አለ። እቺ እንደምታዩት ነው። እያንዳንዳቸው እነዚህ የአካል ክፍሎች የየራሳቸው የሆነ ምሳሌነት አላቸው ማለት ነው። ከላይ ስንመለከት ይህንን እንደምትመለከቱት መቃኛ ይባላል። በሰው ጣት ልክ በዚህ ሁኔታ አጥሮና እንደዚህ ቀጥ ነው። ምናልባት ወፈር ያለ እንጨት ሊሆን ይችላል። ካልሆነ ደግሞ ቀጠን ያሉ እንጨቶች በዚህ ሳይዝ ተደርገው ይሰሩና በዚህ ሁኔታ ተልገው እንዲህ ተስተካክለው በገናችን ለመቃኘት ከታች የምታዩትን ይህንን አውታር እሱ ላይ አስረን ነው ልንቃኝ የምንችለው። በትክክል ቅኝቱ የምናገኘው በሱ እየቃኘን ይሆናል ማለት ነው። ሌላው ደግሞ እዚህ ጋር የምንመለከተው ደግሞ ቀንበር ይባላል። ይሄም ደግሞ የአሐዜ ኩሉ እግዚአብሔር ምሳሌ ነው። እግዚአብሔር አምላካችን በላይ በሰማይ ሆኖ ምድሪቱን እንደሚያስተዳድር የማጠየቁ ምሳሌ ነው ማለት ነው። ሌላው ደግሞ ይሄው በግራና በቀኝ የምንመለከታቸው ደግሞ በቀኝ ያለ ቅዱስ ሚካኤል፣ በግራ ደግሞ የቅዱስ ገብርኤል ምሳሌነት አላቸው ማለት ስሙ ምሰሶ ይባላል። ይሄው ዲዛይኑን እንደምታዩት በተለያየ አይነት ሁኔታ እንደዚህ አምሮ ምናልባት በዚህ ዲዛይን በሌላም ዲዛይን አምሮ ሊሰራ ይችላል ማለት ነው። በዚህ ሁኔታ ነው የሚሰራው። እዚህ ጋር ከላይ የምትመለከቱት ደግሞ መስቀል አለ። የመስቀል ጌጥ ይደረግበታል ማለት ነው። የዚህ ምሳሌነት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ትምክህት አድርጎ መስቀል እንደሰጠን ለማጠየቅ መስቀሉን ከላይ ሆነን እናያለን። አሁን በዚህ በአጽዋማት ሰዓት በገና ስንጠቀም ቀና ብለን ወደ ላይ አሻቅበን ስናይ ጊዜ የጌታ መከራን በዛ በመስቀሉ እንመለከተዋለን ማለት ነው። ስንሄድ ደግሞ እነዚህ 10 አውታሮች ናቸው። የነዚህም ደግሞ የ10ቱ ትእዛዛት ምሳሌ ናቸው ማለት ነው። የ10ቱ ትእዛዛት በእነዚህ ይመሰላሉ። ይሄን ተመስሎ በ10ቱ ትእዛዛት ይመሰላል ማለት ነው። ሌላ ደግሞ እንደዚህ በዚህ በኩል የምትመለከቱት ይሄ ሳጥን ነው። ይሄ ሳጥን ድፍን ነው። ምንም አይነት አየር ለሚያስወጣ አይነት ነገር አይደለም። እመቤታችን በህቱም ድንግልና ጌታ መድኃኒታችን ኢየሱስ ክርስቶስ መውለዷን በህቱም ድንግልና ጌታ ኢየሱስ ክርስቶስን እንደወለደች ለማሳየት ምንም አይነት ድፍን የሆነ ምንም አይነት አየር የሚያስገባ ነገር አይደለም። ስለዚህ በዚህ ሁኔታ የእመቤታችን ህቱም ድንግልናን ያመለክታል ማለት ነው። ሌላው ደግሞ እዚህ ጋር ስትመለከቱ በታች እችኛዋ ምናያት እንደ ዱካ ነገር ናት፣ መቀመጫ ናት። በዚህ በኩል የዚህ ጥቅሙ ምንድነው? መጥቶ እዚህ ጋር የምንመለከታቸው እነዚህ ቀጫጭን ትንንሽ እንዚራዎች መጥቶ እዛ ላይ ነው የሚያርፉት ማለት ነው። እዛ ላይ ነው የሚያርፉት ማለት ነው። በዚህ ሁኔታ ተደርጎ ይሄንን ብርኩማው ይዘጋጃል ማለት ነው። እነዚህ ደግሞ የምንመለከታቸው ደግሞ 5 ናቸው። አሁን እዚህ ጋር የምንመለከተው 5 እንዚራዎች ነው ያሉት ማለት ነው። ነገር ግን ለምሳሌ በገናችን ስንጠቀም ጊዜ 10ሩም ተቃኝተው በምንጠቀምበት ሰዓት ምናልባት እነዚህ እንዚራዎች 10 ልናደርጋቸው እንችላለን። በአብዛኛው ጊዜ እኛ የምንጠቀመው ከነዚህ ውስጥ 5ቱ ብቻ ስለሆኑ 5 እንዚራ እንጠቀማለን እንጂ ሙሉን እንዳለ መጠቀም በመፈልግ ሰዓት እንዳለ 10ሩም አውታሮች ላይ 10 እነዚህ እንዚራዎች ተደርገው በዚህ ሁኔታ በ10ሩም መጠቀም እንችላለን ማለት ነው። በዚህ ሁኔታ እንጠቀማለን። ከታች ደግሞ እቺ የምትመለከቷት ደግሞ መወጠሪያ ትባላለች። እቺ መወጠሪያ ደግሞ በሰው ልጅ ወይም በምድር ትመሰላለች ማለት ነው። መጨረሻ ላይ ያለው እነዚህ 10ሩ አውታሮች ወርደው እዛ ላይ ታስረው በደንብ ወጥሮ የሚይዝ ነገር ነው ማለት ነው። በአጠቃላይ በገናችንን ስንመለከት ጊዜ እነዚህ የሰው ልጅ በምድር ላይ ሳለ በምድር ተፈጥሮ ከዛ በኋላ በ10ቱ ትእዛዛት መሰላልነት ህይወቱ እዚህ ጋር ተቃኝቶ እነዚህ ሁሉ አልፎ መጨረሻ ላይ በጌታ አምላኩ ቀኝ ምድር ላይ ያለውን ተጋድለውን ካለፈ በጌታ አምላክ በቀኙ እንደሚቀመጥ ያሳያል ማለት ነው። በዚህ በጀርባ በኩል ደግሞ የምንመለከተው ብዙ ጊዜ በገናችን ላይ እዚህ ጋር ክብ ነገር የተበሳች ነገር አለች። ያ የተበሳ ነገር ምሳሌነቱ ደግሞ ምንድነው? ሳኦል ማለት ነው አባታችን ቅዱስ ዳዊትን ሊገለው ይፈልገው ነበር፣ መጽሐፍ ቅዱስን ስናስታውስ ማለት ነው። መጽሐፍ ቅዱስ ላይ እንደሚያስረዳ ማለት ነው። ስለዚህ በዛ ሰዓት ሳኦል አባታችን ቅዱስ ዳዊት ለሳኦል በገና ለመደርደር ቅድም መሃል ላይ ስንናገረው እንደነበረው ሳኦል መንፈስ ያስጨንቀው ነበር። መጥፎ የሚያስጨንቅ መንፈስ ነበረበት። ያንን መንፈስ በሚያስጨንቅ ሰዓት ቅዱስ ዳዊት የመጣ በገና ይደረድርለትና ከዛ ከሚያስጨንቀው መንፈስ ይሻለው ነበር ማለት ነው። ያ መንፈስ ከሱ ይርቅ ነበር ማለት ነው። በዛ ሰዓት ዳዊት በገና በሚደረድር ሰዓት ሳኦል ምን ይወረውርበታል? ዳዊት ላይ ጦር ይወረውርበታል። ያኔ ጦሩ በሚወረውር ሰዓት በዚህ በበገናው አንስቶ እንደመከተውና ያን የተበሳ መሃል ላይ ክብ የምናገኘው ነገር የተበሳው ምሳሌነቱ ደግሞ ያኔ ቅዱስ ዳዊት ጦሩን በዛ በበገናው የመከተበት ምሳሌ ነው ማለት ነው። በአጠቃላይ በገናችንን የበገና ሙሉ የአካል ክፍሎቹ በዚህ ሁኔታ ይተረጎማል ማለት ነው። መልካም እንግዲህ
የትንሳኤን በዓል ምክንያት በማድረግ ነውና ቆይታ እያደረግን ያለነው። በዚህ ቆይታችን እንደተዝናናችሁበት ተስፋ አደርጋለሁኝ። ብዙ ትምህርትም አግኝታችሁበታል ብዬ አምናለሁ። በመጨረሻ ምናልባት ማስተላለፍ የሚፈልጉት መልእክት ካለ ሀሳቦትን መልእክቶትን ማስተላለፍ ይችላሉ። በመጨረሻ እንግዲህ ያው አክብራችሁ እናንተም በዚህ ፕሮግራም ተገኝተን ካለን ቁንጽል እውቀት መረጃ እንድንሰጥ ይሄንን እድል ስላመቻቻችሁልን ከልብ እናመሰግናለን። እንኳን አደረሳችሁ ለማለት ፈልጋለሁኝ። የሆሳና ማዕከል ማህበረ ቅዱሳን እንኳን አደረሳችሁ ማለት ፈልጋለሁ። ከዚያ ውጭ ሌላው ደግሞ ሰንበት ትምህርት ቤታችን አባላት በሙሉ እና ለመላው የኦርቶዶክስ ክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልን ከጀርባ የምታዳምጡትን የበገና ዜማ ጋብዘናችሁ የምንሰናበት ይሆናል። በያላችሁበት ጥሩ ጊዜ ይሁንላችሁ። ትንሣኤከ ለአመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህ ለምናምን ለእኛ ትንሣኤህ ለምናምን ለእኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ ትንሣኤከ ለለአመነ ትንሣኤከ ለለአመነ